እንግዲህ የተወደዳችሁ ተማሪዎች ይህ ቻናል የግራመር ማስተማሪያ ቻናላችን ነው። እንግዲህ በዛሬ ትምህርታችን ደግሞ ባለፈው ላይ ኢንትሮዳክሽን ሙሉ ሰርችላችኋለሁ። ግራመር ማለት ምን ማለት ነው? ምን ያጠቃልላል? በእንግሊዘኛ ዕውቀታችን ላይ ወይም ደግሞ በእንግሊዘኛ ቋንቋ ዕውቀታችን ላይ ምን ያክል ተጽዕኖ አለው? ባናውቀውስ የሚኖረው ተጽዕኖ ምንድነው የሚለውን በሰፊው አይተናል ባለፈው። አሁንም ቢሆን ቀንጨፍ አድርጌ እነግራችኋለሁ። ግራመር ማለት እንግዲህ እኛ ስናወራ የተለያዩ የቃል ክፍሎች አሉ። የምናወራቸው ነገሮች ሁሉ በስምንት ይመደባሉ። በቋንቋ በስምንት ይመደባሉ እና እነዚህ ስምንት ግሩፖች የመጀመሪያው ናውን ወይም ደግሞ ስሞች የምንላቸው ናቸው። የሁለተኛው ፕሮናውን ወይም ደግሞ ተውላጠ ስም የምንላቸው ናቸው። የሶስተኛው አድጀክቲቭ ወይም ደግሞ ቅጽል የምንለው ነው። አራተኛው ቨርብ ነው ወይም ደግሞ ግስ የምንለው ነው። አምስተኛው አድቨርብ ነው ወይም ደግሞ ተውሳከ ግስ የምንለው ነው። ስድስተኛው ፕሪፖዚሽን ነው። ፕሪፖዚሽን ማለት መስተዋድድ የምንለው ነው። የሰባተኛው ኮንጃክሽን ወይም ደግሞ መስተጻምር የምንላቸው ናቸው። የመጨረሻው ኢንተርጀክሽን ወይም ደግሞ ስምንተኛ የምንለው ኢንተርጀክሽን የምንላቸው ናቸው። እነዚህ የተመደቡበት ዋና ዓላማ ካታጎሪ ያላቸው ስም የምንላቸው መጠሪያ የሚሆኑት የስም አይነቶች ናቸው። ለመጠሪያ ነገሮችንም ሆነ ሰዎችን በአካባቢያችን ላይ ያለን ነገር ሁሉ እንደ ስም መጠሪያ ስያሜ የምንሰጥባቸው የቃል አይነቶች ስም ይባላሉ። ተውላጠ ስም ወይም ደግሞ ፕሮናውን የምንላቸው በዚያ በስሙ ቦታ ገብተው እንደራሴ ሆነው በስሙ ቦታ የምንጠቀማቸው የቃል አይነቶች አሉ። እነሱን ደግሞ ምን እንላቸዋለን? ተውላጠ ስም ወይም ደግሞ ተውሳከ ግስ ተውላጠ ስም ወይም ደግሞ ፕሮናውን እንላቸዋለን ማለት ነው። እነዚህን ስሞች ደግሞ ለማጎላመስ የምንጠቀምባቸውን የቃል አይነቶች ደግሞ አድጀክቲቭ እንላቸዋለን። እነዚህ አድጀክቲቮች ስሞችን መግለጽ ነው። ለስሞች የበለጠ ቫይቪድ እንዲሆንልን፣ ግልጽ እንዲሆንልን፣ እንዲታዩን፣ ኢማጂን እንድናደርግ የሚያግዙ ናቸው ማለት ነው። ለምሳሌ ከወንዝ ማዶ ጫካው ውስጥ አራዊት የበዙበት እያልኩ ሳወራ የሆነ በአእምሯችሁ ውስጥ ኢማጂነሪ የሆነ መስክ እየፈጠርኩ ነው፣ የሆነ ምስል እየፈጠርኩ ነው አይደለ? እነዚህን ዲስክራይብ ማድረግ የሚችሉት ከዚህ ውስጥ መልክ የፈጠሩላችሁ ስሞች ግዝፈታቸውን የሆነ በተለያየ መንገድ እንድትረዷቸው የሚያደርጉላችሁ የሚያደምቁላቸው አድጀክቲቭ የምንላቸው ወይም ደግሞ ቅጽል የምንላቸው የቃል አይነቶች ናቸው ማለት ነው። ከነዚህ ቀጥሎ እንግዲህ ቨርቦች ናቸው ትልቁ ሮል የሚጫወቱት። ቨርቦች ማለት ደግሞ ምድር ላይ ያለ ነገር ሁሉ እንቅስቃሴ ላይ እየተመሰረተ ነው። እኛም ተግባራቶቻችን በቀን ተቀን የምናደርጋቸው በርካታ ስራዎች አሉ። እነሱን ለመግለጽ ተግባራትን እና ሁኔታዎች ላይ ትኩረት አድርገው የሚነገሩ ቃሎችን ቨርብ ወይም ደግሞ ግስ እንላቸዋለን። በአማርኛ ማሰሪያ አንቀጽ እንላቸዋለን። ማለትም ያው ንግግራችን ላይ መቋጫ ወይም ደግሞ መጨረሻ ላይ የሚገቡት በአማርኛ፣ በእንግሊዝኛ ደግሞ ሴንተንስ ስትራክቸር ላይ አሳያችኋለሁ። ከሳብጀክቱ ቀጥሎ ነው የሚመጡት ማለት ነው እና እነዚያን ቨርቦችን ወይም ደግሞ ግሶችን ወይም ደግሞ ማሰሪያ አንቀጾችን ደግሞ የሚያጎላምሱልን በምን አይነት ሁኔታ በምን አይነት ደረጃ እየተሰሩ እንደተሰሩ ከጊዜ አንጻር ከሁኔታ አንጻር ከተለያዩ እይታዎች አንጻር የሚያደምቁልን ደግሞ አድቨርብ ይባላሉ ወይም ደግሞ ተውሳከ ግስ እንላቸዋለን። ስለዚህ ለስሞች አድጀክቲቮች በጣም ወሳኝ ናቸው። ለቨርቦች ደግሞ አድቨርቦች በጣም ወሳኝ ናቸው እና እነዚህን ቃሎች ካልተረዳነ እንግሊዘኛችን ማለት በጣም ቅርጽ አይኖረውም። በቀላሉ መረዳት አንችልም። አሁን ኔቲቭ ከሆነን ወይም ደግሞ ተናጋሪ ከሆነን ከእንግሊዞች ጋር ምንኖር ከሆነ እንዲሁ አማርኛ በለመድንበት መንገድ ልንለምድ እንችላለን። ግን በአጭር ጊዜ ግን ሳይንቲፊክ በሆነ መንገድ በአጭር ጊዜ መልመድ የምንችለው ግን እነዚህን ስምንት የቃል ክፍሎች ስናውቅ ነው። ስለዚህ እነዚህ ደግሞ አደራድር አላቸው። ለምሳሌ አሁን እኔ የ5 ብር፣ የ10 ብር፣ የ50 ብር፣ የ100 ብር እና የ200 ብር ኖት ብሰጣችሁ፣ ኖት ስላችሁ ደግሞ ኖት ነው የሚባለው ብር። ስለዚህ እነዚህን ብሮች ብሰጣችሁ ስታስቀምጡት በእርግጠኝነት 200ውን ከላይ ነው ከስር ነው የምታደርጉት። ከዛ 100ውን ከዛ 50 ብዙ ሰው የሚያደርገው ማለት ነው። ከዛ 10 ከዛ 5 እያደረጋችሁ ትንሹን ከመሃል ታደርጉታላችሁ ማለት ነው። ልክ በእንግሊዘኛ ቋንቋም እኒ ግራመሮች ስትናገሩ ልክ በዚህ አደራድራላችሁ። እነዚህ ስምንቱ የቃል ክፍሎች የት መቀመጥ እንዳለባቸው ማወቅ አለባችሁ ማለት ነው። እንድታውቋቸውም ያግዛችኋል። ስለዚህ ኢንትሮዳክሽኑን በዚህ መንገድ ያው አሁን አጠር አድርጌ ለመናገር ለማስታወስ ያክል ነው። ይሄ ነው እና ዛሬ የመጀመሪያውን ክላስ ነው የምጀምርላችሁ። የመጀመሪያው ክላስ ማለት ስለ ናውን ነው የምናወራው። ናውን እዚህ ጋር ልጻፍላችሁ። ናውን
ናውንስ ነው ወይም ደግሞ ስሞች ናቸው። ስሞች ብለን ደግሞ ከስም ደግሞ ብዙ አይነት ስሞች አሉ። እንግዲህ አሁን ይህን ኮምፕሌክስ አድርጋችሁ እንዳትወስዱት፣ በጣም ቀላል ነው ማለት ለምሳሌ ሰዎችን የምንጠራበት ስም አለ፣ እቃዎችን የምንጠራበት ስም አለ፣ እንስሳቶችን የምንጠራበት ስም አለ፣ ቴክኖሎጂዎችን እንዲሁ የምንጠራበት አለ። በተለያየ መደብ ያሉ ነገሮችን የተለያየ ስም እየሰጠን እንጠራቸዋለን አይደለ? ልክ በሱ መሰረት በዋናነት እንግዲህ ዛሬ መጀመሪያ ስለ ስሞች ነው የምንማር ብያችኋለሁ። ከስሞች ውስጥ የመጀመሪያው ኮመን ናውንስ የሚባለው እናያለን። ኮመን ናውንስ ከሚባለው አሁን እዚህ ላይ እንደ ኖት ይችን ቀዩዋን ይዋት ናውንስ አር ዲቫይድድ ኢንቱ ኮመን አንድ ፕሮፐር ናውንስ ይለናል። በዋናነት ስም የምንላቸው የመጀመሪያው ክፍል ማለት ነው። ስም የምንላቸው በሁለት ነው የሚከፈሉት። ማን ማን ተብለው? ኮመን እና ፕሮፐር ይለናል። አሁን እዚህ ላይ እያሰመራችሁ አንዳንዴ ኮመን እና ፕሮፐር ብለን በሁለት እንከፍላቸዋለን ማለት ነው። እንግዲህ የዛሬው ትምህርታችን ኮመን ላይ ያጠነጠነ ነው የሚሆነው። በቀጣይ ደግሞ ስለ ፕሮፐር ነግራችኋለሁ ማለት ነው። እንግዲህ ኮመን ናውንስ ይለናል ወይም ደግሞ የዛሬ ትምህርታችን እያለን ነው። ኮመን ናውንስ are words for people, animals, places or things። ስለዚህ እነዚህ ኮመን የምንላቸው ያው ስሞች እንመድባቸው ከተባለ የሰው ስሞች፣ የእንስሳት ስሞች፣ የቦታ ስሞች እና የነገር ስሞች ነው ሊሆኑ የሚችሉት። ከዚህ ውጭ ምንም ኢማጂን የምናደርገው የስም አይነት የለም። በቃ እኔ ሰው ነኝ፣ ድመቷ ደግሞ እንስሳት ነች፣ ወንበሩ ደግሞ እቃ ነው። በቃ ዛቲስ ሌላ ምንም አዲስ ነገር የለው። ስለዚህ የሰው ስም እኔ እመደባለሁ፣ የአኒማል ስም ድመቷ ትመደባለች። ፕሌስስ ቦታ አዲስ አበባ፣ ኢትዮጵያ፣ ባህር ዳር፣ ሐዋሳ፣ አዳማ እኒህ ቦታዎች ናቸው። ከመሬት ከቦታ ጋር የተገናኘ ስሞች ናቸው። እነዚህ ደግሞ ቲንክ ወንበር፣ ስልክ፣ ጠረጴዛ፣ ስል ምናምን የምንላቸው እቃዎች ናቸው ማለት ነው። ስለዚህ ቲንግስ እንላቸዋለን ማለት ነው። ይሄን ካልኳችሁ እንግዲህ ኮመን ናውን የምንላቸው ልክ እነዚህ ውስጥ ናቸው ያሉት። ከዚህ ውስጥ ለምሳሌ እዚህ ላይ የተጠቀሱት የሰው ስሞች ናቸው። የሰው ስሞች ሆነው ግን የአንድ ግለሰብ የሰው ስም ሆነው ግለሰብን አይደለም የሚጠሩት፣ የጋራ ስሞች ናቸው። ለምሳሌ በመደብ ብንጠራ እናንተና እኔ ሰው ነን። ስለዚህ የእናንተና የእኔ የጋራ ስማችን ማን የሚባል ነው ማለት ነው? ሰው የሚል ይሆናል ማለት ነው። ስለዚህ ሰው የጋራ ስማችን ነው። ያ ማለት እንግዲህ ኮመን ናውን ማለት በአማርኛ ሲመለስ የጋራ ስም ማለት ነው፣ ወይም ደግሞ የወል ስም ይባላል። የወል ስም ማለት ብዙ ነገሮች የጋራ መጠሪያቸውን ነው። የብዙ ነገሮች የጋራ መጠሪያ የወል ስም ይባላል ማለት ነው። ስለዚህ እኔና እናንተ ሰው ነን። የሆነ ኮምፒውተር፣ ስልክ፣ የሆኑ እቃዎች በቃ ይሄ ማርከር ምናምን ይሄ ቦርድ ምናቸው ነገር ተብሎ ባንድ ይጠራሉ ማለት ነው። ነገር ግን በተናጠል ደግሞ ስንጠራቸው የራሳቸው ስም ይኖራል። ስለዚህ ዛሬ የወል ስም ስለሚባለው እናያለን ማለት ነው። እንግዲህ እዚህ ላይ የተጠቀሱት የሰው ስሞች ናቸው። ነገር ግን የሰው ስሞች ሰው በሙያው ሊሆን ይችላል፣ በተለያየ መደብ የጋራ መጠሪያ ሰዎች በጋራ የሚጠሩባቸው ስሞች ናቸው ማለት ነው። እንግዲህ የመጀመሪያው ይህ ምንድነው? አክተር ይለናል። አክተር እንግዲህ አክተር የግል ስም አይደለም። የጋራ ባንድ ኦኩፔሽን ባንድ ስራ መስክ ላይ የተሰማሩ የትወና ስራ በሚሰሩ ሰዎች ለሚሰሩ ሰዎች የሚሰጥ ስም ነው ማለት ነው አክተር። ስለዚህ አንት ደግሞ ምንድነች? አክስት ነች። እና አክስት የኔም ያንተም የእነንተና ምናምን አክስት የእናታቸው ወይም ደግሞ የአባታቸው እህት አክስት ነች። በቃ ስለዚህ የግል ስም ሳይሆን እንዲሁ የአክስቶች መጠሪያ ነው አንተ ማለት። ቤቢ ህፃን እንግዲህ የተወለደ ሁሉ ህፃን ተብሎ ይጠራልና ቤቢ የጋራ የህፃናቶቹ የጋራ ስም ቤቢ ነው። ቤከር ጋጋሪ ማለት ነው። ያው በዳቦ ወይም ደግሞ እንጀራ መጋገር ላይ የተሰማሩ ሰዎች ኬክ እነሱ ቤከር ይባላሉ ማለት ነው። ሌላው ኩክ መስራት ነው። ኩክ ይሄ የሚሰሩ ሰዎች ራሱ ኩክ ይባላሉ። እኔ አሁን ምግብ ሼፍ እንደማለት ነው። ስለዚህ ኩክ ማለት ምግብ የሚሰሩ ሰዎች ኩክ ይባላሉ። ዴንቲስት ማለት የጥርስ ሕክምና ሙያ ላይ የተሰማሩ ሰዎች ዴንቲስት ይባላሉ። ዳክተር ወይም ደግሞ ዶክተር ምንድነው? በሕክምና ሙያ ላይ የተሰማሩ ሰዎች የጋራ መጠሪያቸው ነው። ጂያንት የሚባሉት ደግሞ ግዙፋን ማለት ነው። ግዙፍ የሆኑ ሰዎች አሉ። አሁን ላይ ምናልባት ኔፍሌሞች በመባልም ይታወቃሉ። ፊልም ላይ ምናልባት የምታዩ ልጆች ጂያንት የሚባሉት
አሁን ላይ የሉም፣ ግን በሆነ ጊዜ ላይ ነበሩ። ኔፍሊም ይባላሉ ወይ ደግሞ ግዙፋን ናቸው። ያው በጥፋት ምክንያት የመጡ ናቸው። በጥፋትም ሂደዋል፣ ጠፍተዋል አሁን ላይ ማለት ነው። ግን አፍተር ኦል ምንድነው የትልልቆቹ መጠሪያ ነው ጂያንት ማለት። ሌላኛው ላዌር። ላዌር ማለት ደግሞ ምንድነው የህግ ባለሙያ ላይ የተሰማሩ ሰዎች፣ የህግ ባለሙያዎች የሚጠሩበት ላዌር ይባላል ማለት ነው። የህግ ባለሙያ ማለት ነው። ሌላኛው ጀጅ። ጀጅ ያው እዚህኛው ላዌር ከሚለው ጋር ቢገናኝም ዳኛ ወይም ደግሞ ፈራጅ የሚለውን ትርጉም ይዛል ማለት ነው ጀጅ። ስለዚህ ዳኞች ጀጅ ይባላሉ ማለት ነው። ማን ሰው ማለትም ይሆናል፣ እንደ ያደገ ወንድ መሆንም ይችላል ማለት ነው ማን። ስለዚህ የወንዶች ሁሉ ወይም ደግሞ የሰዎች ሁሉ የጋራ ስም ማን ይሆናል። ሰው በአጠቃላይ ሂውማን ነው የሚባለው። ማን የሚባለው ያው ወንድ ሰውን ይወክላል ተብሎ ይታሰባል አንዳንዴ። ስለዚህ ማን ማለት ሰው መሆንም ይችላል፣ የኛ የወንዶች የጋራ መጠሪያ ስምም መሆን ይችላል ማለት ነው። ሌላኛው ነርስ። ነርስ የሚለው ደግሞ ነርስ በጥሬው መንከባከብ፣ መጠበቅ ማለት ነው። ግን ነርስ የምንላቸው ለምሳሌ ሕክምና ቦታ ላይ ብትሄዱ ነርሶች አሉ፣ ያላችሁን የእናንተን ጥያቄ ሁሉ የሚያስተናግዱ ማለት ነው። ያ ማለት እንግዲህ ነርስ እንደ ሙያ ነርስ ማለት እንችላለን። የነዛ የሙያ መጠሪያ ነው ማለት ነው። ፖሊስ ኦፊሰር። ፖሊስ ኦፊሰርም ፖሊሶች ሁሉ የጋራ የሙያ መጠሪያቸው ነው። ሲንገር። ሲንገር ማለትም ዘማሪ ወይም ደግሞ ዘፋኝ እንደማለት ነው ሲንገር። ሌላኛው ሶሊደር። እሺ ሶሊደር ምንድነው? ወታደር ነው። ሌላኛው ቲቸር። ቲቸር የሚል ነው። ቲቸር የአስተማሪ ስም ነው ማለት ነው። ስለዚህ በዚህ ልክ ነው የምትረዱት። ይሄ የሰዎች የጋራ ስም እንለዋለን ማለት ነው። እንግዲህ ሰዎችን በጋራ በዚህ መንገድ ጠራናቸው ማለት ቦርድ አይበቃኝም። ኮንሰፕቱን ነው በደንብ መያዝ ያለባችሁ። ኮንሰፕቱን በደንብ ያዙት። የጋራ መጠሪያ የሆነ ነገር ሁሉ ኮመን ናውን ይባላል። በቃ ከባድ አይደለም። በቃ ከባድ አይደለም። እናንተ ራሳችሁን አዘጋጁ። ሲምፕል። ከዛ አሁን የእንስሳት ስሞችን ደግሞ በጋራ እንዲሁ የሚጠሩበትን ልጻፍላችሁ። ለስፍቆ ኦኬ። እንግዲህ የሰው ስሞችን አይተናል እንግዲህ በሰፊው። አሁን ደግሞ እዚህ ላይ የእንስሳት ስሞች፣ እዚህ ላይ የነገር ስሞችና እዚህ ላይ የቦታ ስሞችን እናያለን። ከዛ መጨረሻ ላይ የተወሰኑ ጥያቄዎች አሉ። እነሱን ቴሌግራም ላይ ትልኩልኛላችሁ ወይ ደግሞ ኮመንት ሴክሽኑ ላይ በትዕግስት ትጽፉልኛላችሁ። እዚያ ላይ ይላችኋለሁ፣ አርምላችኋለሁ፣ ፊድባክ አስቀምጥላችኋለሁ። ምክንያቱም ያው እንግዲህ ግራመር ትምህርት ትንሽ ጊዜ ሊወስድ ይችላል፣ ግን መሰረታዊ የሆነ ትምህርት ነው። ይሄ በቤዚክ ደረጃ ስለሆነ የምሰጣችሁ በትዕግስት መከታተል ይኖርባችኋል። ምናልባት መሻሻል ያለባቸው ነገሮች ሲኖሩ ደውላችሁልኝም ቢሆን ትነግሩኛላችሁ። በዛ መንገድ ትቀጥላላችሁ እንጂ በኮርስ ደረጃ በጣም እድለኛ ናችሁ ማለት ነው። ያው ቻናሌም ገና ስለሆነ እኔም በትዕግስት ያው እየሰራው ነው። እናንተም በትዕግስት መከታተል ይኖርባችኋል ማለት ነው። እንግዲህ የእንስሳ ስሞች የምንላቸው ደግሞ እንስሳቶች በጋራ የሚጠሩባቸው ኮንሰፕቱ አንድ ነው። እንግዲህ እንስሳቶች በጋራ ከሚጠሩባቸው ስሞች መካከል ካት። ካት ማለት ድመት ማለት ነው አይደለ? ድመት የኔም የእናንተም የሁላችንም ድመቶች ድመት ነው፣ የጋራ ስማቸው ነው እንጂ የግል መጠሪያቸው አይደለም። ድመት። ካው ላም ማለት ነው። የላሞች የጋራ መጠሪያ ነው። ዳግ ወይም ደግሞ ዶግ፣ ይህ ፕሮናውንስ ሲደረግ ዳግ ይሉታል አሜሪካኖች። ብሪቲሾች ደግሞ ወይም ደግሞ ኢንግላንዶች ምን ይላታ ዩኬ ምን ይላሉ? ዶግ ይሉታል። ስለዚህ ፕሮናንሴሽኑ ችግር የለውም። ዶግ ውሻ ማለት ነው፣ የውሾች የጋራ መጠሪያ። ዶልፊን የአሳ አይነት ነው። ዶልፊን። ደክ ዝይ ወይም ደግሞ ዳክዬ ነች። ስለዚህ የዳክዬዎች የጋራ መጠሪያ እንለዋለን። ሌላኛው እዚህ ላይ ወደ ነገር ስሞች ስንመጣ ባግ ማለት የቦርሳ ስም ነው እንጂ የአንድ ቦርሳ የሆነ ቦርሳ ኮድ ኔም አይደለም። ስለዚህ የጋራ መጠሪያ ባግ። ባክስ ወይም ደግሞ ቦክስ ምንድነው? ሳጥን ማለት ነው። ብሬድ ዳቦ ማለት ነው፣ የዳቦዎች መጠሪያ ነው። ካን ማለት ምን ማለት ነው? ጣሳ ማለት ነው። ካን ቨርብ መሆን ይችላል፣ ናውን መሆን ይችላል ይህ ነገር። ስለዚህ ካን ጣሳ፣ የጣሳዎች የጋራ መጠሪያ ነው። ቼር እንትን ምንድነው? መደገፊያ ወንበር፣ ቼር ወንበር ማለት ነው። ስለዚህ
እነዚህ የዕቃ ስሞች ናቸው። ከዚህ በላይ በጣም አሰልቺ በሆነ ደረጃ መዘርዘር ይቻላል፣ ግን ኮንሰፕቱን ነው የምትይዙልኝ እሱ ብቻ። ምክንያቱም አንዴ ኮንሰፕቱን ነው ማስገባት ያለባችሁ እንጂ ይህን ሁሉ መሸምደድ ላይጠበቅባችሁ ይችላል ማለት ነው። እሺ ሌላኛው ወደ ቦታ ስሞች ስንመጣ ኤርፖርት። ኤርፖርት ምንድን ነው? የአየር ላይ ትራንስፖርት የምናደርግበት ለማግኘት የምንሄድበት ቦታ ነው። ስቴሽን ነው አይደለ? ጣቢያ ነው። ስለዚህ ኤርፖርት ቦታ ነው ማለት ነው። ኬቭ፣ ኬቭ ዋሻ ማለት ነው። ስለዚህ ኬቭ ራሱ ቦታ ነው ማለት ነው። ቸርች፣ ቸርች ምንድነው? ቤተክርስቲያን ነው፣ ቦታ ነው። የአምልኮ ስርዓት የምንፈጽምበት ቦታ ነው ቸርች። ሌላኛው ፋርም፣ ፋርም ምንድነው? የግብርና ቦታ ነው። ስለዚህ እዚህ ላይ የተጠቀሱት ሁሉ የጋራ የቦታዎች የጋራ ስም ናቸው። የነገሮች የጋራ ስም ናቸው። የእንስሳቶች የጋራ ስም ናቸው። የሰው የጋራ ስሞችን ቀደም ብለን አይተናል ማለት ነው። እንግዲህ ይህን ካልኳችሁ ጥያቄያችሁን ያው ጥያቄ ካላችሁ ኮመንት ላይ ታስቀምጡልኛላችሁ። አሁን ጥያቄዎችን ሰጣችሁና መልሳችሁን በኮመንት ትመልሳላችሁ ማለት ነው። ኮመንት ላይ ስትመልሱ ብዙ ተማሪዎች ወደዚህ ቻናል እንዲጋበዙ ያደርግልኛል ዩቲዩብ። እናንተም ተሳትፎ ታደርጋላችሁ፣ እኔም እዚያው ላይ መልስላችኋለሁ። ለጊዜው በዚህ መንገድ ብንመላለስ አሪፍ ነው ብዬ አስባለሁ። በግላችሁ መማር የምትፈልጉ ልጆች ስልካችን ተጠቅማችሁ ወይም ደግሞ ከስር ያለውን ዲስክሪፕሽን ላይ ያለውን ሊንክ ተጠቅማችሁ ቴሌግራም ላይ፣ ዋትስአፕ ላይ እና ኢሞ ላይ ያናግሩን። በሳምንት 5 ቀን ወይም ደግሞ 3 ቀን አመቻችተን በቀን 1 ሰዓት ተኩል ወይም ደግሞ 1 ሰዓት ላይ ለአንድ ሰዓት ተኩል ወይም ደግሞ 1 ሰዓት እያጠናችሁ በአጭር ጊዜ የግራመርም ሆነ የስፔሊንግ የምትፈልጉት የእንግሊዘኛ ኮርስ እኛ ጋር መውሰድ ትችላላችሁ ማለት ነው። አሁን ወደ ጥያቄ ልለፍ። ኦኬ እንግዲህ በዚህ ዙር ደግሞ 7 ጥያቄዎች አሉ። በእርግጥ እነዚህ ብቻ አይደሉም፣ ትንሽ ትዕግስት ይኖራችሁ ብያችኋለሁ። የተወሰነ ኤክሰርሳይዝ ቱም ይኖረናል። ከዚህ ላይ ደግሞ 3 ጥያቄዎች ተርፈዋል። 10 ጥያቄ ነው ያዘጋጀውላችሁ። እነዚህን ጨምረን እንሰራለን። እንዳልኳችሁ ኮመንት ላይ ታስቀምጡልኛላችሁ። አሁን ምንድነው የምናደርገው? ትዕዛዙን በደንብ ትረዳላችሁ። በትዕዛዙ መሰረት እዚህ ላይ ያሉትን ትሰራላችሁ። ነገር ግን እኔም በምን አግዛችኋለሁ? ሚኒንጉን እንድትረዱት ተረጉምላችኋለሁ ማለት ነው አንዴ። ስለዚህ ትዕዛዙ ምንድነው የሚለን? አንደርላይን ማለት አስምሩ ማለት ነው። አንደርላይን አስምሩ the common nouns የተማርናቸውን የጠቅላላ ወይም ደግሞ የወል ስም የሆኑትን በስክሪፕቶ ጫር ያደርጋችሁ ምልክት ታረጉባቸዋላችሁ ማለት ነው። in our case ምንድነው የምታረጉ? ኮመንት ላይ ትጽፉልኛላችሁ። አንደኛው እንትና ብላችሁ፣ ሁለተኛው እንትና እያላችሁ ትጽፋላችሁ ማለት ነው። እሺ in these sentences ነው የሚለን። እንግዲህ በእነዚህ ሰንተንሶች ውስጥ ማለት ነው። እዚህ ላይ in this ሳይሆን እንደዚህ ነው የሚጻፈው ESE። ምክንያቱም እነዚህ ሴንተንሶች አይደል የሚባለው፣ እኔ ለሲንግል ስለጻፍኩት ማለት ነው። ኦኬ ስለዚህ በእነዚህ ሴንተንሶች ውስጥ የሚገኙትን ተሰግዝገው የሚገኙትን የጋራ ወይም ደግሞ የወል ስሞች ማውጣት ነው የእናንተ ስራ የሚሆነው። there is a little bird in the garden ወይም ደግሞ there is a little bird in the garden ምን እያለን ነው? ጋርደኑ ውስጥ ወይም ደግሞ ግቢ ውስጥ እያለ ነው። ምን አለች ነው? there is a little bird ትንሽዬ ወፍ አለች። የት? ጋርደኑ ውስጥ። ስለዚህ እዚህ ላይ ሁለት የወል ስሞች ወይም ደግሞ ኮመን ናውኖች አሉ። እነሱን አውጡልኝ። ሁለተኛው who is your teacher? who is your teacher? እዚህ ላይም አሁን አንድ የወል ስም አለ። ይህም ታወጡልኛላችሁ። ምን እያለን ነው? የእናንተ አስተማሪ የቱ ነው እያለ ነው ማለት ነው። አስተማሪያችሁ የቱ ነው እያለ እየጠየቀ ነው። ስለዚህ እዚህ ላይ አንድ የወል ስም አለ፣ እሱን ታወጣላችሁ። ሶስተኛው ላይ don't eat that rotten apple don't eat that rotten apple ምን እያለ ነው? ያን የተበላሸ አፕል እንዳትበላ ወይም ደግሞ እንዳትበሉ እያለ ነው። ያን የተበላሸ አፕል እንዳትበላ በሚለው ውስጥ እዚህ ላይ አሁን ስንት እንትን አለ? አትሊስት አንድ የጋራ ስም አለ። እሱም ታወጡልኛላችሁ ማለት ነው። ኦኬ ሌላኛው አራተኛው ሃና has a lovely dog ሃና በጣም ደስ የሚል ውሻ አላት እያለ ነው። ከዚህ ላይ አትሊስት 2 የሚደርሱ የወል ስሞች አሉ። እነዚህን ትለዩልኛላችሁ። በአምስተኛው I like reading stories እኔ ማለት ነው ላይክ መውደድ ነው፣ ሪዲንግ ማንበብ ነው፣ ስቶሪስ ታሪክ ማለት ነው።
ስለዚህ ወይም ደግሞ ተረት ምናምን ነገር ማለት ነው። ስለዚህ I like reading stories ስቶሪዎችን ወይም ደግሞ ታሪኮችን ማንበብ እወዳለሁ። እኔ ታሪኮችን ማንበብ እወዳለሁ ማለት ነው። እኔ ታሪኮችን ማንበብ እወዳለሁ በሚለው ውስጥ አትሊስት አንድ የጋራ ስሞች ወይም ደግሞ የወል ስም አለ። ይሄን ታወጡልኛላችሁ። ሌላኛው በስድስተኛው my father is a doctor my father is a doctor ስለዚህ የኔ አባት ዶክተር ነው እያለን ነው። ስለዚህ የኔ አባት ዶክተር ነው በሚለው ውስጥ አትሊስት አንድ የወል ስም አለ። እሱን እንድታወጡልኝ ይፈልጋለሁ። ሰባተኛው every child has a dictionary ይለናል። እዚህ ላይ አትሊስት ሁለት የጋራ ስሞች ወይም ደግሞ የወል ስም የምንላቸው ይኖራሉ። እነዚህን እንድታወጡልኝ ይፈልጋለሁ። እሺ ከነዚህ የተረፉትን ሶስት ጥያቄዎችና የምትመድቡልኝ የእንስሳት ስም ነው፣ የሰው ስም ነው፣ የነገር ስም ነው እያላችሁ እንድትመድቡ ስሞችን ሰጣችኋለሁ። ሰንጠረጁ ላይ እንድትሞሉልኝ ማለት ነው። ይህን ባረጋችሁ ቁጥር እናንተ በደንብ ከውስጣዊ ለውጥ አሁን ኢምፕረስ ሆናችሁ 5 ደቂቃ ምናምን መስራት ትችላለሁ። እንደዚህ አባክኜ ነገራችሁ መውጣት ትችላለሁ። ግን ሁሉም ሰው ስለ መሰረታዊ ዕውቀት ማግኘት የሚችለው በትዕግስት መከታተል ሲችል ነው። ጊዜያችሁን ያው ኮስት እያረጋችሁ ነው። ካረጋችሁ አይቀር ደግሞ ኦኬ። እንግዲህ የመጨረሻችን ጥያቄ ነው። እንዳልኳችሁ ኮሜንት ላይ ነው የምትመልሱልኝ። አሁን በደንብ አድርጌ አብራራላችኋለሁ። በኮሜንት እንገናኛለን። ከዛ ውጭ ደግሞ ለነገ ራሳችሁን ታዘጋጃላችሁ ማለት ነው። ኦኬ እንግዲህ ኤክሰርሳይዝ 1 እንዳልኩ አላስተካከልኩትም። ኤክሰርሳይዝ 2 ነው ይሄ። ደብተር ላይ ሁሉንም በዚህ ኮርስ የምንሰራቸውን እያንዳንዱን ቪዲዮዎች እየጻፋችሁ ብትከታተሉ በጣም ደስ ይለኛል። ምክንያቱም እስከመጨረሻው ስትሄዱ ያመጣችሁትን ለውጥ የጻፋችሁትን የሄዳችሁትን ርቀት ለማየት እያንዳንዱን እንትን ሪከርድ ብታረጉ ብትጽፉ አሪፍ ነው ማለት ነው። ኦኬ እንግዲህ ኤክሰርሳይዝ 2 ምንድነው የሚለን? Here is a mixed bag of words በእንግሊዘኛ ይችን ወሮች ማለት ሐሳብ ዘጋን ማለት ነው። ምን እያለን ነው? Here is a mixed bag of words ማለት የተደባለቁ ቦርሳ ሙሉ እንደማለት ነው። አሁን ባግ ማለት ጥቅልል እንደማለት ነው። ያው እንደዚህ ባግ የሚላቸው እንደዚህ ማለት ነው። መደብ ጥቅልል እንደማለት ነው። ስለዚህ a mixed bag of words ቃላቶች ማለት ነው። እዚህ ላይ የቃላት ድርድር ተሰጧቸዋል እያለን ነው። put each word እያንዳንዱን ቃል ያስቀምጡ እያለን ነው። የት ነው የምናስቀምጠው? አንደር ከስር ማለት ነው። ከምኑ ስር? it's correct ከራሱ it's ማለት የራሱ ማለት ነው። correct ትክክል ማለት ነው። የራሱ ትክክለኛ ምን ላይ? heading የራሱ ትክክለኛ ርዕስ ስር አስቀምጡት ይለናል። ስለዚህ ምን ማለት ነው የፈለገው? እንግዲህ ሳብራራላችሁ እዚህ ላይ የተጠቀሱ ቃሎች የቃላት እንትኖች አሉ ቃላቶች አሉ አይደለ? እነዚህ ደግሞ ከስር ምን አለ? people ሚል አለ፣ animals ሚል አለ፣ places ወይም ደግሞ things ሚል አለ። ምንድነው የሚፈልገው? ከዚህ ስር የተጠቀሱትን በዘርፋቸው መደርደር ማለት ነው። እንደገና ኦርጋናይዝ ማድረግ ያ ማለት እንደተረዳችሁት የሚያሳየው ያኔ ነው ማለት ነው። ስለዚህ ለምሳሌ ስዊመር የምንለው ዋናተኛ ማለት ነው። እና ዋናተኛ ከሰዎች ስር ነው የሚመደበው? ከእንስሳቶች ስር ነው የሚመደበው? ከቦታዎች ነው ወይስ ከነገሮች ስር ነው የሚመደበው? ስለዚህ ይሄኛውን ማወቅ አለባችሁ። ለዛ ነው እዚህ ባዶ ላይ እነዚህን እያወጣችሁ ትናገራላችሁ። ስዊመር ዋናተኛ ማለት ነው። ሌተርስ ፊደላቶች እንደማለት ነው፣ ወይም ደግሞ ደብዳቤዎችም ሊሆን ይችላል። ማውንቴን ማለት ተራራ ማለት ነው። ስለዚህ ተራራዎች የት ነው የሚመደቡት? እዚህ ውስጥ ካለው ትመድባላችሁ። ግራኒ አያት ማለት ነው። ስለዚህ አያት ምን ውስጥ ነው የምትመደበው? ስኔል ቀንድ አውጣ ማለት ነው። እሱ የት ነው የሚመደበው? ፍላግ ሰንደቅ ዓላማ ነው። የት ነው የሚመደበው? ፋክስ ወይም ደግሞ ፎክስ ቀበሮ ማለት ነው። ምን ውስጥ ነው የሚካተተው? ታክሲ መኪና አይነት ነው። ስለዚህ ምን ላይ ነው የሚመደበው? ሪቨር ወንዝ ማለት ነው። የት ነው የሚመደበው? ሆቴል እንግዲህ ምግብ ቤት ወይም ደግሞ የምግብ የአልጋ የንጽህና አገልግሎቶችን የምናገኝባቸው ተቋም ነው። እንግዲህ ሆቴል ከምን ውስጥ ነው የሚመደበው? ከዚህ ውስጥ ጋርድነር ያው ግቢ ተንከባካቢ አጠጭ ምናምን ማለት ነው። እሱ የት ነው የሚመደበው? ባርበር ፀጉር ቤት የሚሰራ ባለሙያ ፀጉር ባለሙያ ነው። የት ነው የሚመደበው? ፓሮት የወፍ አይነት ነው። የት ነው የሚመደበው? ካሜል ግመል ማለት ናት። የት ነው የምትመደበው? ከነዚህ ውስጥ ማለት ነው። ሪቨር ድጋሜ ነው የጻፍኩት እዚህ ላይ እንትን ብየዋለሁ።
ካንትሪ ሀገራት ወይም ደግሞ ሀገር ማለት ነው። የት ነው የሚመደበው? ላየን አንበሳ ማለት የት ነው መመደብ ያለበት? ነርስ ያው ነርስ ተንከባካቢ ወይም ደግሞ የጤና ባለሙያ ማለት ነው። የት ነው የምትመደበው? እነዚህን ሁሉ ከነዚህ ካታጎሪዎች ውስጥ በመደብ ሸፍል አድርጋችሁ ወይም ደግሞ አቀናብራችሁ ደርድራችሁ እንድትመልሱልኝ ይፈልጋለሁ ማለት ነው። እንግዲህ ኤክሰርሳይዝ ቷችን ይሄን ይመስላል። ለዛሬ ስለ ኮመን ናውንስ የተማርነው ትምህርት ይሄን ይመስላል። በነገ ደግሞ ፕሮፐር ናውኖችን ነው የምሰራላችሁ። ለዛ ያው ማበረታቻዎችን በደንብ እፈልጋለሁ ገና ምክንያቱም ገና ማኒታይዝ አልሆንኩም። ይህ ቻናል ማኒታይዝ ሆኖ 4000 ሰዓቶች ታይቶ 1000 በላይ ሆነናል። በእርግጥ በአባላት ገንዘብ መስራት ሲጀምር እኔም ራሴን ማቴሪያሎችን ምኖችን የካሜራ ጥራት ሌሎችንም ማሟላት የምችለው እናንተ በምትሰጡኝ አቴንሽን ነው ማለት ነው። ስለዚህ ዩቲዩብ እንዲከፍለኝ እናንተንም ደግሞ በሙሉ አቅሜ ማስተማር እንድጀምር የእናንተን ድጋፍ እፈልጋለሁ። እንግዲህ የዛሬ የነበረን ቆይታ ይሄ ነው። እስከዚህ ሰዓት ስለተከታተላችሁ ከልብ አመሰግናችኋለሁ። ትምህርታችሁን ይግለጽላችሁ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።